የኢትዮጵያ ወጣቶች የጽናት አብነት የሆናችሁ አትሌቶቻችን ለፈጸማችሁት ጀግንነት በኢትዮጵያ ሕዝቦች ስም ታላቅ ምስጋና አቀርብላችኋለሁ። እሳቸው ነው ስናት በጣም ትልቅ ጉዳት ነው የተሰማን። ይህ ቪዲዮ ደራርቱ መለስ ዜናዊ ባለፈ ጊዜ ያለቀሰችበት ነው። በእርግጥም መለስ ለብዙዎች ጨፍጫፊ ገዳይ የብሔር ፖለቲካን በኢትዮጵያ ላይ ያነገሰና ታሪክ ይቅር የማይለው አምባገነን ሰው ነበር። ለአንዳንዶች ግን በጎ ሰው ነው። በተለይ የደራርቱ የቀድሞ ባለቤት ሀብቷን ንብረቷን በሙሉ ዘረፈ። በርካታ ቦታዎች ደረሰች። መፍትሄ ጠፋ። ከዛም ወደ መለስ ዜናዊ ሄደች። መለስ ዜናዊ በቀጥታ ነበር ወደ ቢሮ ያስገቧት። ጉዳዩን ተናግራ እስክትጨርስ አላስጠበቋትም። ለባለቤቷ ደወሉ። ለምንድነው የለፋችበትን የደከመችበትን ላቧን ያንጠፈጠፈችበትንም ሀብቷን የዘረፍከው አሉት። አይ ስላናደደችኝ ነው ሙሉን መልስላታለሁ አለ። መለስ ዜናዊም ቀጠሉ። አይ ሙሉን እንኳን አይደለም ግማሹን መልስ፣ ግማሹ ይበቃል። አንተም ባትኖር እሷም እዚህ ስኬት ላይ አደርስም ነበር በጀርባ ሆነ ስላገስካት ነው አሉት። ደራርቱም መለስ ባለፈ ጊዜ በእንዲያንተንባ ስታለቅስ ታየች። ዛሬ ተረኛዋ ባለምባ ገለቴ ቡርቃ ነች። ገለቴ ቡርቃን በተመለከተ ሁሉ ስፖርት በተከታታይ ዘገባዎችን እያደረሳች ይገኛል። ዛሬ አዳዲስ መረጃዎች ተሰምተዋል። የገለቴ ቡርቃ ባለቤት አቶ ታደለ የተስማማበት ጉዳይ ይፋ ተደርጓል። የገለቴ እናት የሰሩት ታሪክ የኢትዮጵያን እናቶች ያስታወሰ ምን አይነት ደግነትና እናትነት ምን አይነት ስልብ ነው ያስባለ ጉዳይ ሆኗል። ይህም ሌላኛው የምንሰማው መረጃ ነው። ዛሬ የገለቴ ጉዳይ ከማህበራዊ ሚዲያ ከቴሌቪዥንም አልፎ የመንግስትና የትልልቅ ተቋማት ጉዳይ ሆኗል። ትልቅ ጉዳይ ዛሬ ይጠበቃል። በዝርዝር እንነግራችኋለን። ሁሉ ስፖርት ሰብስክራይብ ካደረጋችሁ ደግሞ አዳዲስ የኢትዮጵያ ሩጫ መረጃዎችን በልዩነትና በስፋት ታገኛላችሁ። ወደ ጉዳዩ ገባን። ቀዴሰ ቀቤነ ከነመረ ወረዴ ዳንዲ ረቲ በውፍ ጅራ መነ ተከቲ ያፍቴራ ሙርቲ ዳቤ ጅራ ጀቹዳ ካላን አርገኔ ባይሎና አንጀነን አከ ከሰሞኑ የኢትዮጵያ ማህበራዊ ሚዲያና ዋና መገናኛ ብዙሃን ትኩረታቸው የገለቴ ቡርቃ ጉዳይ ነው። ገለቴ ቡርቃ ደክማ ለፍታ ያፈራችው ንብረቷ በባለቤቷ አቶ ታደለ ገብረመድህን ገብረማርያም ተዘርፍ ያለው ማለቷን ተከትሎ በርካቶች ጥሪ ያስተላለፉ ነው። አንተ ወንድ ምንም ቢቸግር ተሸክሞ ይበላል። እሷ ሴት ናት። በዛ ላይ የኢትዮጵያ ብሔራዊ ጀግና ናት። በተቻለ መጠን የአትሌት ገለቴን አብሰ ሳቋን መልሰው አንተናምና በህግ ብቻም ሳይሆን በእምነት ትዳር ፈጽማው ክልና ሁሉ ሰታይን ማድረግ እጅግ የሚያሳፍርህ ተግባር ነው። ህይወቷን በሙሉ በላው ያፈራችውን ንብረት በብልጣት ነጥቀህ ጎዳና መጣል ካንድ ፈራህ እግዚአብሔር ካለው ኢትዮጵያዊ አይጠበቅም። በፍጥነት ይህን ንብረት መልስ እያሉ ነው። ሌሎች ደግሞ ፍቻ አዲስ ነገር አይደለም፣ ነገር ግን ህይወቷን በሙሉ በላው ያገኘችውን ንብረት በሙሉ የሸመጠጠ ሰው ካዲና ሌባ እንጂ ሌላ ምንም ሊባል አይችልም እያሉ ነው። በጋብቻ ስም ጠቅልሎ ወስዶ የብሔራዊ ጀግና ለጉዳ መዳረጊያውም ሴት ልጅ በሰማይም በኃጢአት ምድር አለፍ ሲልም ወንጀል ነው፣ በቁጥጥር ስር መዋል አለበት ሲሉ በርካቶች ጥሪ ያቀረቡ ነው። የጀግናውን አትሌት ጉዳይ ለኢትዮጵያ መንግስት ሆነ የኢትዮጵያ ሴቶች መብት ተቋማት ጣልቃ ለመግባት ጉዳዩን ሊመረምሩና ፍትህ ሊሰጧት ይገባልም እየተባለ ነው። ህጋዊ መንገዶችን ብቻ መከተል ሰበብ የጀግናችን 11 ቤት 4 መኪና ሸምጥጥ አድርጎ ክዶ የልበላን ነውረኛ በግልጽ አማርኛ ሌባ ተብሎ ፍርድ ቤት መውረድ አለበት የሚል ጠንከር ያሉ ድምጾች እየተሰሙ ነው። ይህን ጫና ተከትሎ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረመድህን መስማማቱ ተገልጿል። ለሰይፉ ሾው ደውሎ በከሰሞኑ በአንዱ ቀን ሰይፉ ሾው ላይ ቀርቦ ቃለ መጠይቅ እንደሚሰጥ ጉዳዩንም ለኢትዮጵያ ህዝብ ይፋ እንደሚያደርግ ተገልጿል። በእርግጥ አቶ ታደለ ቀደም ያሉ ፎቶዎች እንጂ የቅርብ ጊዜ ፎቶ የቪዲዮም ይሁን ሌሎች ማስረጃዎች የሉትም። እዚህ ፎቶ ላይ የምትመለከቷቸው ከገለቴ ቡርቃ ጋር በተለያየ ሁኔታ የተነሳቸው ፎቶዎች ግን የራሱ የቀደመው ባለቤቷ አቶ ታደለ ገብረመድህን ፎቶዎች ናቸው። ስለዚህ እርሱ በቅርቡ በቴሌቪዥን ቀርቦ ለኢትዮጵያ ህዝብ ይፋ እንደሚያደርግ ቢገልጽም ከዛ በኋላ ግን በርካቶች በማህበራዊ ሚዲያ በቁጥጥር ስር ውለዋል እያሉ ነው። ይሁንና ሁሉ ስፖርት ጉዳዩን ለማጣራት በተለያየ መንገድ ቢሞክርም እስካሁን በትክክል በቁጥጥር ስር ውለዋል ስለሚል የተጣራ መረጃ አላገኘም። ይሁንና ዛሬ አንድ አዲስ ትልቅ ጉዳይ ይጠበቃል። ይህም የአትሌት ገለቴ ጉዳይ የ2-3 ቀን በቴሌቪዥን ከተላለፈ
በኋላ ወደ ሶሻል ሚዲያ መጥቷል። ህዝቡ እየተቀባበለ ሳምንት አጀንዳው አድርጎታል። የጉዳዩ ክብደትና የደረሰባት በደል ከህዝብ አጋርነት ያለፈ የመንግስት አጀንዳም እስከመሆን መድረሱ አንድ ትልቅ ስኬት እየተባለ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ 4 ሰዓት የአትሌቷን ጉዳይ በተመለከተ ለሀገር ውስጥ ሚዲያዎች መግለጫ ይሰጣል። በተመሳሳይ የፌዴራል ፖሊስ የፌዴራል ከፍተኛ ፍርድ ቤት የደረሰባትን የመዘረፍ ወንጀል በትኩረት እንደሚከታተሉና ዘርፎ የከዳትን የቀድሞ ባሏን ህግ ፊት ለማቅረብ ስራ ውስጥ እንደሚገባ አሳውቋል። በርግጥ ከፍተኛ ፍርድ ቤት ውስጥ ከሰበር ሰሚ ችሎት ሲደርስ እስካሁን ከፈረደባት በኋላ አሁን ምን ተገኘና ነው ወደዛ የሚመለሰው የሚለው እንዳለ ሆኖ ግን እነርሱም እጃቸው ሊኖርበት ስለመቻል አለመቻሉ ግን ሌላ ማጣሪያ የሚፈልግ ነው የሚሉ ድምጾች እየተሰሙ ነው። በርግጥ አትሌቷ የደረሰባት በደል የኢትዮጵያ ህዝብ ይወቅልኝ ብላ በድፍረት ወደ ሚዲያ ስትወጣ ህዝቡ ከጎኗ በመሆን አለንሽ በማለት ከፍተኛ ድጋፍና ድምጽ እየሆናት ይገኛል። እውነት በላቧ ያፈራችውን 10 ቤቶች እንዲሁም 4 መኪኖቿን አምና ባገባችው ባሏ መካድ በራሱ የሚፈጥረው ህሊና ጭንቀት እያለ በተጨማሪ ትላንት ሀብታም የነበረች አትሌት ምንም የሌላት መናጤ ዳውና ጎዳና ሊያስጥል የሚችል ክህደት ተፈጽሞባት የኢትዮጵያ ህዝብ ከጎኗ መቆሙ በእርግጥም ትክክል ነው እየተባለ ነው። የኢትዮጵያ ህዝብ በተናበበና በተቀናጀ ሁኔታ እንደዚህም በላንድ ለተበደለ ሰው ከጎን መቆሙ ጥሩ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ቀደም ሲል ኢትዮጵያ ላስጠሩ የወርቅና የብር ነሐስ ሜዳሊያ ላመጡ ሰዎች አጋርነት ለማሳየት ከጎናቸው መቆሙ ትልቁ ጉዳይ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ከአትሌት ገለቴ ቡርቃ ጉዳይ ለመገናኛ ብዙሃን ጋዜጣዊ መግለጫ ይሰጣል ይላል። ስለሆነም ዛሬ ሰኔ 03 2017 ዓ.ም ከጠዋቱ 4 ሰዓት ጀምሮ በፌዴሬሽኑ በመገኘት መረጃው ለስፖርት ቤተሰብ እንድታደርሱ በአክብሮት እንጠይቃለን ብሏል። ይህን ተከትሎ እንግዲህ በርካታ ተቋማት መግለጫ ይሰጣሉ ተብሎ እየተጠበቀ ነው። ሌላኛው ግን አንድ ጉዳይ አለማንሳት አይቻልም። ይህም የገለቴ ቡርቃ እናትን ነው። ጊዜው 2009 ነበር። አትሌት ገለቴ ቡርቃ ወደ አሜሪካ ሄደች። ወደ አሜሪካ ስትሄድ ኢትዮጵያ ያሉ ንብረቶችን ለማስተዳደር በሚል የቀደመ ባለቤቷ አቶ ታደለ ገብረመድህን ሙሉ ውክልና ሰጠችው። እነዚህም 11 ቤቶችና 5 መኪኖች ነበሩ። ከዛ በኋላ ግን የባለቤቱን እናት ደግሞ ከጨርቆስ ሰፈር አምጥታ የገርጂ መንግስት የሸለማት ቤት ውስጥ እጅግ ጽድት ያለ ቤት ውስጥ አስቀመጠቻቸው። ይህንንም ያደረገችው የባለቤቴ እናት ማለት የኔም እናት ነች በሚል ነበር። ነገር ግን እሷ አሜሪካ በነበረችበት ጊዜ ይህ ሰው ቤቱን ለእናቱ በ200 ሺህ ብር መሸጡ እጅግ አሳዛኝ ክስተት ሆኗል። ከዛም በኋላ ወደ ኢትዮጵያ ተመልሳ ስትመጣ በርካታ ነገሮችን ሰማች። ከዛም ለማሳገድ ብትንቀሳቀስም ቤቶቹ በ500 በ600 ሺህና በትንሽ ቤቶች በገንዘብ ተሽጧል፣ ምናልባት ለዘመድ ተሽጧል በሚል በፍርድ ቤት ሰነድ ከወጣ በኋላ ከቤቶቹ ኪራይና ሽያጭ ሊጠቀም ይችላል ተብሎ ይገመታል ትላለች። ከሰይፉ ጋር ባደረገችው ቃለ መጠይቅ G+10 ቤት የተሸጠው በ500 ሺህ ነው፣ ለዛውም ሀያት ሲኤምሲ አካባቢ። ይህ እንዴት ሊሆን ይችላል ስትል ትጠይቃለች። ወደ ኢትዮጵያ ከተመለሰች በኋላ ያደረገችው ንብረቷ ላይ እግድ ማውጣት ነበር። ነገር ግን እግድም ከወጣ በኋላ የፍርድ ቤት ማገጃና ትዕዛዝ እያለ ባለቤቷ ከባንክ ገንዘብ ያወጣ እንደነበር ቤቶችን የሚሸጥ እንደነበር ገልጻለች። ይህንንም በሽምግልና በሃይማኖት በሌሎች ጉዳዮች ለመፍታት ጥረት አድርጋለች። በሙሉ ወንጌል ቤተክርስቲያን በሃይማኖት ቢጋቡም እርሱ ግን ጸበልጃለሁ ብሎ ደብዳቤ ጽፎ ካስቀመጠ እሷም ባለቤት የጠፋ ብላ ለፖሊስ ካመለከተች ከረጅም ጊዜ በኋላ ባለቤቷ ትዳር መፋታት ፈልጋለሁ የሚል ወረቀት ይዞላት መጥቷል። ከዛም በኋላ ገለቴ ቡርቃ አሁን የምትኖርበት አንደኛው ብቸኛ ቤት ነበር የቀረው። ድጋሚም ሌላ ሚስት አግብቶ ህይወት የመሰረተው ታደለ ይህንን ቤት እንድታካፍለው ክስ ይመሰርታል። ይሁን እንጂ ገለቴ ቡርቃ በዚህ ጊዜ ብትከራከርም ይህንንም ግማሹን አካፊው መባሏን ተከትላ ወደ ፍርድ ቤት ሄዳለች። በዚህ መካከል ቀደም ሲል የነገርኳችሁ የእናቷ ጉዳይ ግን ባለ ታሪክ ጀግና እናት ዘላለም ትኑር የሚያስብል ጉዳይ ፈጽሟል። ልጇ ባለቤቷ ላይ ጉዳት እንዳያደርስባት ልምምድ ስትሄድም የተለያዩ ጋንግስተሮች እንደሚከተሏት በተደጋጋሚ በመኪና የመገጨት አደጋ ሊያደርሱባት እንደሞከሩ በይፋ ተናግራለች። ሲሆን እናቷ ልጅ አንቺ በላብሽን ያመጣሽው ከዚህ በፊት በመስጊድ በቤተክርስቲያን ለምኜ ነው ያሳደግኩሽ፣ አሁንም ያንቺን በህይወት መኖር ነው የምንፈልገው፣ ገንዘብ እንደው መጣ ሄደ በሚል ልጃቸውን ቤት ውስጥ ሰብሰብ አድርገው ይዘው እንዳትሞትባቸው እንዳትጎዳባቸው 7 ዓመታትን የሰቆቃ ህይወት አሳልፈዋል። ይህ በፎቶ የምትመለከቷቸው የገለቴ ቡርቃና ታሪክ የብዙዎችን ልብና ስሜት የነካ ጉዳይ ሆኗል። በርግጥም ገለቴ ቡርቃ በተደጋጋሚ የግድያ ሙከራ ደርሶብኛል፣ ያሳገድኩት ንብረት ወጥቷል፣ ከቤት ኪራይም ሆነ ከመኪኖቹ አንድም ንብረት አልገባም፣ ፍርድ ቤት ደግሞ ንብረቱን ተጠቅመንበት ጨርሰናል ብሏል ትላለች።
እናንተ ስታስቡት 4 መኪናና 10 ቤትን እንዴት ነው ሁለት ሰዎች ልጅ አልወለድንም የንብረት ሊጠፋ የሚችለው ትላለች። ገለቴ ቡርቃ በእርግጥም አሁን ሁለት ነገር ትፈልጋለች። ኢትዮጵያ ውስጥ ያልደረስኩበት ነገር የለም፣ ወደ ቴሌቪዥን የመጣሁትም ለአብይ አህመድ መልእክት ለማስተላለፍ ነው እያለች ነው። በእርግጥ አብይ አህመድ የሚል ነገር አስተካክለው የመለስ ዜናዊን ታሪክ ይደግሙታል የሚለው እንዳለ ሆኖ ገለቴ ቡርቃ ግን ሀብት ንብረቴን የኢትዮጵያ ሕዝብ እንዲያስመልስልኝ እንዲረዳኝ ህይወቴ ከጠፋም ተጠያቂው እርሱ አቶ ታደለ ገብረመድህን መሆኑን እንዲያውቅልኝ ስትል ገልጻለች። ይህን ተከትሎ በርካታ ተቋማት መግለጫ ለመስጠት ወዲያ ወዲህ እያሉ ነው። ምን አይነት ውሳኔዎችና መግለጫዎች ይሰጣሉ የሚለው ደግሞ ሁሉ ስፖርት ለእናንተ በደቂቃ እየተከታተለ መረጃዎችን ያደርሳቸዋል። ብቻም ሳይሆን ሌላ አስደንጋጭ መረጃዎች እየተሰሙ ነው። ይህች አትሌት 5ኛዋ በባለቤቷ የተዘረፈች አትሌት ናት ተብሏል። ለመሆኑ እነማን እስካሁን በዚህ ጉዳይ ላይ ተዘርፈዋል የሚለውን እነግራችኋለን። ሌላው ብቻ ሳይሆን አንድ ህይወቱ ያለፈ አትሌትም ንብረቱ ተዘርፏል ተብሏል። ይህን ተከትሎ ዳግም መነጋገሪያ የሆነውን ጉዳይ ሁሉ ስፖርት መረጃዎችን በዝርዝር ከአትሌት ወላጆችና ሌሎች ታሪኮችን እያጣራላችሁ ይገኛል። ሁሉ ስፖርት ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ ደግሞ በቀጣይ በጃፓን የሚካሄደውን የዓለም አትሌቲክስ ሻምፒዮና ጨምሮ እጅግ አነጋጋሪ ልዩና በየትም ተሰምቶ የማይታወቁ የአትሌቲክስ መረጃዎችን ጨምሮ እንደ ከሰሞኑ ያሉ ጉዳዮችን ሰማላችሁ። ልትጽፉልን ከወደዳችሁ የኮሜንት ሳጥናችን ክፍት ነው። ጻፉልን፣ እናስተናግዳለን፣ እንመልሳለን፣ መረጃዎችን እንቀበላለን። መልካም ቀን።